ጤና ይስጥልኝ ተመልካቾቻችን፣ ዛሬ እሁድ እንደመሆኑ ያፈቀራትን ሴት ትኩረት ለማግኘት ሲል በአሜሪካ ፕሬዝዳንት ላይ የግድያ ሙከራ ስለፈጸመው አነጋጋሪ ሰው ጥቂት እናወራለን። የአሜሪካው መሪ በኢራን የታቀደው ከፍተኛ ጥቃት እንዲዘገይ ማድረጋቸው ተነገረ። የትራምፕ የተለመደ ዜማ ነው ይላሉ ፖለቲከኞች። እንዴት? በዝርዝር እንመለከታለን። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ከፍተኛ የሐማስ አመራሮች መገደላቸው ተነገረ። ሐማስ ትጥቅ ለመፍታት መስማማቱን ፕሬዝዳንት ትራምፕ መግለጻቸውን ተከትሎ የእስራኤል ጥቃት ተባብሶ ቀጥሏል። በሞስኮ ስለተፈጸመ የቦምብ ጥቃትም መረጃ ደርሶናል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። መጋቢት 30 1981 ዓ.ም 40ኛው የአሜሪካ ፕሬዝዳንት ሮናልድ ሬገን ላይ የተፈጸመው የግድያ ሙከራ በአሜሪካ የፖለቲካ ታሪክ ትልቅ አስደንጋጭ ክስተት ነበር። ጥቃቱ የተፈጸመው በዋሽንግተን ዲሲ በሚገኘው ሂልተን ሆቴል ደጃፍ ነው። ፕሬዝዳንት ሬገን በሆቴሉ በተካሄደ የሰራተኞች ማህበር ስብሰባ ንግግር አድርገው ወደ ተዘጋጀላቸው ጥቁር ሊሞዚን መኪና እያመሩ ሳለ ድንገት ተኩስ ተከፈተ። በሰከንዶች ልዩነት 6 ጥይቶች ተተኮሱ። አንደኛው ጥይት የፕሬዝዳንቱን የፕሬስ ጸሐፊ ጄምስ ብራዲን መትቶ በጽኑ ሲያቆስል፣ ሁለተኛው ጥይት የመንግሥት ደህንነት አባል የነበረውን ቲሞቲ ማካርቲንን መታ። ሦስተኛው ጥይት ቶማስ ዴልሃንቲ የተባለውን የፖሊስ አባል ጨርፎ ሄደ። አራተኛውና አምስተኛው የፕሬዝዳንቱን የመኪናውን በርና መስታወት መቱ። ስድስተኛውና የመጨረሻው ጥይት በፕሬዝዳንት ሬገን ብብት ስር በመግባት ጎናቸውን በስቶ ሳንባቸው ውስጥ አረፈ። ወዲያውኑ ወደ ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ተወስደው በአስቸኳይ በተደረገላቸው ቀዶ ሕክምና ሕይወታቸው ተርፏል። ወንጀሉን የፈጸመው ጆን ሂንክሊ የተባለ አሜሪካዊ ሲሆን በወቅቱ የ25 ዓመት ወጣት ነበር። ሂንክሊ ከተደራጀ የፖለቲካ ቡድን ወይም ከውጭ አገር ሴራ ጋር ምንም አይነት ግንኙነት አልነበረውም። ይልቁንም በከባድ የስነ ልቦና እክል እንዲሁም ደግሞ በብቸኝነት የሚሰቃይ ግለሰብ ነበር። ወንጀሉን የፈጸመበት መነሻ ምክንያት ማንም ያልጠበቀው ሰፊ መነጋገሪያ ሆኖ ቆይቷል። ሂንክሊ በ1976 የወጣውንና ታዋቂውን ታክሲ ድራይቨር የተሰኘውን ፊልም ደጋግሞ በመመልከት ከፍተኛ ስሜት አደረበት። በፊልሙ ላይ የ13 ዓመት ታዳጊ ሴተኛ ዳሪ ሆና የተወነችውን ጆዲ ፎስተርን በጽኑ ያፈቅራል። ጆዲ ፎስተር በየል ዩኒቨርሲቲ ትምህርት ስትጀምር ሂንክሊ ደብዳቤዎችን ይጽፍላትና በስልክ ሊያናግራት ይሞክር ነበር ይባላል። ነገር ግን እርሷም ምንም አይነት ምላሽ አልሰጠችውም። በዚህ ምክንያት በአሜሪካ ታሪክ ትልቅና የማይረሳ ድርጊት በመፈጸም የጁዲ ፎስተርን ትኩረት ማግኘት እንደሚችል አመነ። በዚህ ላይ በዚያው በታክሲ ድራይቨር ፊልም ውስጥ ዋናው ገጸ ባህሪ የፕሬዝዳንት እጩ ተወዳዳሪን ለመግደል ሲያቅድ ይታያልና ሂንክሊም ይህንኑ ፊልም ታሪክ ወደ እውነተኛ ሕይወት በመቀየር አሜሪካ ውስጥ በጣም ታዋቂ የሆነውን ሰው ለመግደል ይወስናል። ፕሬዝዳንቱን ከገደለ ወይም ለመግደል ከሞከረ ከጁዲ ፎስተር ጋር እኩል ታዋቂ እንደሚሆንና እርሷም እንደምትወደው አምኗል። ጥቃቱን ከመፈጸሙ ጥቂት ደቂቃዎች በፊት ለጁዲ ፎስተር ይህንን የማደርገው ያንቺን ፍቅር ለማግኘት ነው የሚል ደብዳቤ ጽፎ ነበር። ያሰበውን ፈጽሞ ተያዘ። በፍርድ ሂደቱም የሕክምና ባለሙያዎች ሂንክሊ ጥቃቱን ሲፈጽም በአእምሮ ሕመም ምክንያት የሕግ የበላይነት ስሜት እንዳልነበረው አረጋግጠዋል። በዚህም ፍርድ ቤቱ በአእምሮ ሕመም ምክንያት በጥፋተኝነት አይጠየቅም የሚል ውሳኔ በማሳለፉ ወደ አእምሮ ሕክምና ሆስፒታል እንዲገባም ተደረገ። ሂንክሊ ለ10 ዓመታት በሕክምና ማዕከል ውስጥ ከቆየ በኋላ የአእምሮ ሕመሙ ማገገሙ ተረጋግጦ በ2016 ከሆስፒታል ቁጥጥር ስር እንዲወጣም የተደረገ ሲሆን በ2022 ሙሉ በሙሉ ነፃ ተለቋል። አሁን የ71 ዓመት አዛውንት ነው። ይሄ አጋጣሚ በአሜሪካ የሕግ ሥርዓት ላይ ትልቅ ተጽዕኖ ያሳደረ ሲሆን የወንጀል ተጠያቂነትን በአእምሮ ሕመም ምክንያት የመከላከል ሕግ የበለጠ ጥብቅ እንዲሆን
አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወሳኝ የኃይል መሠረተ ልማቶች ላይ ሊፈጸም የታቀደው ጥቃት እንዲዘገይ ማድረጋቸውን አስታወቁ። አስቸኳይ ስምምነት ለመድረስ የሚያስችሉ ሁኔታዎች በመኖራቸው ጥቃቱ ለጊዜው እንዲዘገይ ማድረጋቸውን ገልጸዋል። አሜሪካም ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ በወታደራዊ ጥንካሬና ኃይል ከኢራን እስላማዊ ሪፐብሊክ ጋር ለመጋፈጥ ዝግጁ ሆና ትገኛለች። ይህ ሆኖ እያለ የስምምነት ማዕቀፍ መደረሳቸውን በመጥቀስ ኢራንና ሌሎች የመካከለኛው ምስራቅ ሀገራት ማንኛውንም ጥቃት እንድናዘገይ ጠይቀውናል። ይህም የሆርሙዝ ሰርጥ በአስቸኳይ በሙሉና በሁለንተናዊ መልኩ ክፍት ማድረግንና የኢራንን የኒውክሌር ስጋት ማቆምን ያካትታል። በዚህ ጥያቄ ላይ በመመስረት ለዓለም ጥቅም ሲባል እንዲሁም ለተሳካችና ለበለጸገች ኢራን ህልውና ሲባል በፍጥነት በስምምነት ላይ ወይም ደግሞ ስምምነት ላይ መድረስ መቻላችን መስፈርት በማድረግ የታወጀውን ጥቃት ለመሰረዝ ተስማምቻለሁ ይላል የፕሬዝዳንቱ ጽሑፍ። ትራምፕ በዚህ መልእክታቸው እስራኤልም በሐሳባቸው እንደተስማማች ቢገልጹም የእስራኤል ባለሥልጣናት ግን ትራምፕ ጥቃቱን ስለመሰረዛቸው እንደ ማንኛውም ሰው ጽሑፉ ከወጣ በኋላ ማወቃቸውን አመልክተዋል። ሌላው ቀርቶ የአሜሪካ ማዕከላዊ እዝ ስለ ጉዳዩ ትራምፕ ይፋ ከማድረጋቸው አስቀድሞ ምንም እንዳልተነገረው አመራሮቹ ገልጸዋል። የኢራን ባለሥልጣናትም ቢሆኑ ለትራምፕ ጥቃት እንዳይፈጽሙ ምንም አይነት ጥያቄ አላቀረብንም በማለት የፕሬዝዳንቱን አስተያየት ውድቅ አድርገዋል። ሌሎች የፖለቲካ ተንታኞችም እውነታው የሚያሳየው ኢራናውያን እንዲህ ያለውን ዜማ መልመዳቸው ነው ይላሉ። ባለፉት ጥቂት ወራት ውስጥ የፕሬዝዳንት ትራምፕን መግለጫዎች ብንመለከት አንዳንዴ እጅግ ዛቻ የተሞላባቸው ንግግሮች፣ በሌላ በኩል ወደ ስምምነት ምን ያህል እንደቀረቡ ወይም ድርድሩ ምን ያህል ስኬታማ እንደሆነ በሚገልጹ ንግግሮች መካከል ሲዋዥቁ ተስተውለዋል። ለኢራናውያን ግን ይሄ ያው የተለመደ እውነታ ነው ብለዋል። ቢሆንም ሀገሪቱ በግጭትና በዲፕሎማሲ ግንኙነት መካከል ባለው አጣብቅኝ ውስጥ በመቆሟ የሕዝቡ ስሜት በብስጭትና ባልተረጋገጠ ስጋት የተከበበ ነው። በተጨማሪም ሀገሪቱ በዲፕሎማሲ ሂደት ላይ በነበረችበት ጊዜ በወታደራዊ ሕንፃዎች ላይ ብቻ ሳይሆን በሲቪል መሠረተ ልማቶች ላይ ያተኮረ ከዚህ ቀደም ታይቶ የማይታወቅ የአየር ድብደባ ስለደረሰባት ለዲፕሎማሲ መፍትሄ ያለው ተስፋ ከጊዜ ወደ ጊዜ እየመነመነ መጥቷል። የመካከለኛው ምስራቅ ጉዳዮች ተመራማሪ የሆኑት ሮስ ሃሪሰን በበኩላቸው የአሜሪካና የኢራን ውጥረት ሊደረግ ስለሚችል ድርድርና ስላለው ቀጣይ ስጋት በሰጡት አስተያየት ኢራን ባለፈው ዓመት የ12 ቀናት ጦርነት ጊዜ ያሳየችው የመለሳለስ አቋም በዋሽንግተን በኩል እንደ ድክመት ተቆጥሮ ለተጨማሪ ጥቃትና ጫና ስለዳረጋት አሁንም ተመሳሳይ ሁኔታም ይደገማል የሚል ስጋት አላት ይላሉ። አሁን ያለው ውጥረት በዋሽንግተንና በቴሄራን መካከል የሚደረግ የጽናትና የፍላጎት ትግል ነው። የኢራን ጉዳይ አሁን ከሌሎች የቀጠናው ግጭቶች ጋር መካተቱንና መጠላለፉን ይገልጻሉ። የሊባኖስ፣ የእስራኤል ፍልስጤም፣ የሳውዲ ሁቲና የኢራቅ ጉዳዮች ከኢራን ፋይል ጋር ተደራርበዋል። ግጭቱ እየተባባሰ ከሄደም ሁለቱ ወገኖች ውጥረቱን ለማርገብ ቢፈልጉ እንኳን ሌሎች በቀጠናው ያሉ ተዋናዮች ግጭቱን ሊያባብሱት ይችላሉ። ይህም ዋናዎቹ ውሳኔ ሰጪዎች ሁኔታውን ሙሉ በሙሉ የመቆጣጠር አቅማቸውን እንዲያጡ ያደርጋቸዋል ባይ ናቸው። ዶናልድ ትራምፕ ስምምነት ላይ ለመድረስ ተቃርበናል ማለታቸው አዎንታዊና የሚቀበሉት ዜና ቢሆንም እውነታው ግን አሁንም ስጋት ያየለበት ነው ይላሉ ሮስ ሃሪሰን። ሁኔታው አሁንም ቢሆን በቢላዋ ስለት ላይ ያለና እጅግ አደገኛ ነው። በሚመጡት ቀናት የሚታየው እውነተኛ የውጥረት ማርገብ ይሁን ወይም ተራም የፖለቲካ ወይም የወታደራዊ ማስፈራሪያ አካሄድ የሚለይ ይሆናል ብለዋል። ወደ ሌላ መረጃ ስናልፍ በሩሲያ ዋና ከተማ ሞስኮ በአንድ የጣሊያን ሬስቶራንት በደረሰ የቦምብ ፍንዳታ በጥቂቱ 3 ሰዎች ሲገደሉ ከ20 በላይ መቁሰላቸው ተነገረ። ቦምቡን የያዘች ሴት ወደ ምግብ ቤቱ ለመግባት ስትሞክር የጥበቃ ሰራተኛ እንዳስቆማትና በዚህ መሃል ቦምቡ ፈንድቶ ራሷ ሴትየዋና
የጥበቃ ሰራተኛው እንዲሁም አንድ ሌላ ደንበኛ መገደላቸውን ባለስልጣናት ገልጸዋል። ከሞስኮ ሰማይ ጠቀስ ፎቆች በአንዱ ላይ የሚገኘው ምግብ ቤቱ ፍንዳታው በደረሰበት ጊዜ የግል ፕሮግራም እያስተናገደ ነበር ተብሏል። በወቅቱ የነበሩ እንግዶች ዝርዝር ያልተገለጸ ሲሆን ጥቃቱ ማንን ኢላማ እንዳደረገም ለጊዜው አልታወቀም። የሩሲያ ባለስልጣናት ከዚህ ቀደም ለተፈጸሙ ተመሳሳይ ጥቃቶች ዩክሬንን ተጠያቂ ማድረጋቸው ይታወሳል። ለዚህኛው ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። የእስራኤል ጦር በጋዛ ባካሄደው የአየር ጥቃት 2 የሐማስ ከፍተኛ አመራሮች መገደላቸውን አስታወቀ። የእስራኤል ወታደራዊ ኃይል ይፋ ባደረገው መረጃም ሳሌም ጀማል አብዱራህማን አቡላባድ የሐማስ የኑክባ ልዩ ኃይል ቡድን አዛዥ በደቡባዊ ጋዛ በተፈጸመ የአየር ጥቃት ተገድሏል። አቡላባድ እንደ ፈረንጆቹ አቆጣጠር በጥቅምት 2023 በደቡብ እስራኤል በሚገኘው ኒር ኦዝ በተባለ ስፍራ በተፈጸመ ጥቃት ቀጥተኛ ተሳታፊ እንደነበር የእስራኤል ጦር ገልጧል። መሐሙድ አብዱልናስር መሐመድ ሐቲብ በሐማስ የጋዚ ወይም ደግሞ የማጋዚ ባታሊዮን አዛዥ ሲሆን በመካከለኛው ጋዛ በተፈጸመ ሌላ የአየር ጥቃት መገደሉ ተነግሯል። ይህ በእንዲህ እንዳለ በጋዛ በተፈጸመ ሌላ የአየር ጥቃት ቢያንስ 8 ሰዎች መገደላቸው ተነግሯል። በመኖሪያ ሕንፃዎች ላይ በተፈጸመ በዚህ ጥቃት ቢያንስ 8 ሰዎች መገደላቸውን የፍልስጤም ባለስልጣናት ገልጸዋል። የእስራኤል የጦር አውሮፕላኖች ጥቃቱን ያካሄዱት በጋዛ ሲቲ በሃን ዩኑስ እና በዴር አልባላህ በሚገኙ መኖሪያ ሕንፃዎች ላይ ነው። በጉዳዩ ላይ ምላሽ የሰጡት የእስራኤል መከላከያ ኃይል ቃል አቀባይ ጥቃቱ በጋዛ የሚንቀሳቀሱ የጦር አባላትን ኢላማ ያደረገ ነው ብለዋል። ጥቃቱ የተፈጸመው ሐማስ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ትጥቅ ለመፍታት የሚያስችለውን የሰላም ዕቅድ ከተቀበለ ከጥቂት ቀናት በኋላ ነው። የእስራኤል ባለስልጣናት ዛሬ በሰጡት መግለጫም በጋዛ የሚደረጉ ጥቃቶችን ለማቆም እስካሁን የተደረሰ ምንም አይነት ስምምነት አለመኖሩን ተናግረዋል። በአሁኑ ወቅት 70 በመቶ ያህሉ ግዛቷ በእስራኤል ቁጥጥር ስር የሚገኘው ጋዛ ሐማስ በአስቸኳይ ትጥቁን ካልፈታ ሙሉ በሙሉ በእስራኤል ቁጥጥር ስር መዋል እንዳለበት ባለስልጣናቱ ገልጸዋል።